የተነሳ ብዙ አይነት ግጭቶች ተነስቶ ነበር። ያንን ነገር ደግሞ እናንተ ማመችበት እኛ ማምንበት ሶልቭ አድርገ ነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር ሶስቱንም ተሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ ቀጠርናችሁ የጠራናችሁ ማለት ነው። ትናንትና ብዙ የኔንም በግል አውርታኝ ነበር። ባለፈው ዕለት እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረብህም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኝ ያለች እና በሱም ጉዳይ ነው ለአውራክ የጠራሁት እና አሁን ሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ። ጀስት ለይቅርታ ነው ለሌላ ነገር አይደለም። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብሽ ያንተን ሀሳብ እስካስጨርስ ቁም እየሰማት ነው ያለው ደግሞ አግባብ አይደለም። ከዚህ በኋላ እናንተ እንሸወዳለን ብዬ አላስብም። ገባ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሰው አስፈላጊ አይደለም። ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተን በያላችሁ በሰላማችሁ ብዝት ትበልኝ። ሩታዬ ሰላም ባያችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ በያላችሁበት ሰላማችሁ ብዝት ይበልልን እያልን ዛሬ በድጋሚ እኔና ይፋ መተናል። እንግዲህ የመጣንበትን ሀሳብ ለአንድ ነገር ያው ትናንትና አይታችኋል ክስ ተከሶብን ነበር እና ደግሞ ትናንትና ያው ክስ ተነስቶልን እኛም ፈርመን ያለው ነገር ጨርሰናል እና በጣም ደስ ብሎናል። ምክንያቱም ያው ያለው ነገር ታውቃላችሁ፣ በዚህ ሰዓት መታሰረር አስፈላጊ አይደለም እና ደስ ብሎናል። እኛም አብርሃም ክሱ ስላነሳልን በጣም ደስ ብሎኛል። እኔም ከዛ በፊት ብዙ ነገር ብዬው ነበር። ይህ ክስ ካላነሳው እኔ እናንተ ጋር ያለው ነገር ጥሩ አይሆንም ብዬው ነበር። ትናንትና ደግሞ ቡዜ ያው እንደዚህ የምንባባል ሰዎች አይደለንም፣ ወንድምክ ነው አንተም ወንድም ሆነ፣ ስለዚህ አልደርስብህም ምናምን መባባሉ ጥሩ አይደለም ምናምን ነገር ብላኛለች። ስለዚህ ከታላቃችሁ ደግሞ ብዙ ነገር ትማራላችሁ። መቼም ታላቅ መስማት ጥሩ ነገር ነው። ስለዚህ ያው እሷንም አዳምጫታለሁ። እኔም ደግሞ በሰዓቱ ትንሽ ስሜታዊ ነው ያደረግኩትም ነገር ወይም ደግሞ የተናገርኩት ነገር ልክ አይደለም። ዛሬ መጣንላችሁ ያው ለአንድ ነገር ነው። ከአብርሽና ጋር እና ከሄርሜ ጋር እስካሁን አልተገናኘንም። እኔም ሆንኩኝ ሩታ ያው ከከሰሱም በኋላ ከባለፈው ጀምሮ አልተገናኘንም። ዛሬ ሁለቱንም ቀጥረናቸዋል። ይቅርታ መጠየቅ አለብን። ይቅርታ እንጠይቃቸዋለን። ለሰላም ነው ዛሬ መጣ ነው አይደል ሩታዬ? አዎ እንግዲህ በቀደም እንዳያችሁት ብዙ ነገር ውስጥ ገብተን ነበረ። ክሱንም አስተውልናል። እንዲሁም ደግሞ ትላንትና ከነ ጊዜ ጋር ተነጋግረን በጣም ብዙ ነገሮችን እንደምናስተካከልም ስለተነጋገረንም ስለተግባባንም ያው እነሱንም አግኝተን ቴንኪው አላልናቸውም፣ ሶሪም አላልናቸውም። ያው ጉዳያችን ከአብርሃም ጋር ቢሆንም በደንብ ነገሮችን ምናምን እንትን የምንለው ከእሱ ጋር ቢሆንም በዚህ ጉዳይ ውስጥ ደግሞ የሄርሜላም ስም ስለተነሳ እሷንም በዚሁ ጠርተናታል። እንግዲህ ያለውን ነገር መተን እንነግራቸዋለን። ከዚህ በኋላ በሰላም ነገሮችን እንዲቀጥሉ እኛም የእኛን ላይፍ እንድንኖር እነሱም እንደዛው ጀስት በቃ ነገሮች ሰላም እንደሆኑ ለመናገር ያክል እነሱንም ጠርተናቸዋል ማለት ነው። አንደኛ ነገር ልናመሰግናቸው ነው። ክስ ያው እነሱ የሆነ ነገር ሳያደርጉ ኦልሬዲ ስም አጥፍተናል። እነሱ ያልወሰዱትን ልጅ ወስዳቸዋል ብለን እኔም ሄርሜላ ቤት ሄጄ ቤት እስከመበልበት ድረስ ደርሻለሁ። ብዙ ነገር አድርጊያለሁ። ሩታም እንደዛው እና ለእሱም ይቅርታ እንጠይቃቸዋለን። እና ነው በቃ ሰላም ለማውረድ ነው። ሩታ እንዳለቻችሁ ሰላም ለማውረድ ነው ዛሬ መጣ ነው። ሜቢ ያው እናንተም ሌላ ነገር አስበን መስሏችሁ ከሆነ ወይ ሌላ ነገር እንትን ብለን ከሆነ ተሳስታችኋል። ግን ለሰላም ነው ዛሬ መጣ ነው። ሰላም እንዲወርድ ወይም ደግሞ አብርሃም አዝኖ እንዳይቀርብን፣ ሄርሜላም አዝና እንዳትቀርብን፣ ውስጣችን ላይ ቅሬታ እንዳይኖር፣ እነሱም የተሰማቸውን ስሜት እንዲያወሩ እኛም ደግሞ ይቅርታ እንድንጠይቃቸው ነው ዛሬ የተገኘ ነው። እና እስኪ እነሱ የምንጠብቃቸው እና ያለው ነገር አንዳንድ ነገር እናወራቸዋለን። ሁሉንም ነገር እንግዲህ ከምናስረዳቸው ይሆናል። ከዚህ በኋላ ነገሮችን በሰላም የምናስኬድ ይሆናል ብዬ ተስፋ አድርጋለሁኝ። ያው
ትናንትናም እንደተነጋገርነው ከሆነ ብዙዎቻችሁ እንዳላችሁንም ከሆነ በቤተሰብ ጉዳይ ላይ ማንም ተለይቶ የሚቀር ነገር አይደለም። ምክንያቱም በቃ ኦልሬዲ ቤተሰባዊነት ስላለ ማለት ነው እና ያንን ነገርን በማሰብ ነገሮች በመልካምና በጥሩ መንገድ እንዲቀጥሉ የምናደርግ ይመስለኛል። ተስፋ አድርጋለሁ። እኔም እንደዛ ነው ተስፋ ማደርገው። ያው እነሱም እየመጡ አይቻቸዋለሁ እና እነሱም ያለው ነገር ለእነሱ እናወራቸዋለን። ከአብርሃም ጋር በባለፈው በጣም ብዙ ነገር የተባባል ነው። ግን ደግሞ ትናንትና ጉዜ ከቪዲዮን በኋላ ብቻዬን ቀጥራኝ አውርታኝ ነበር። ለምንድነው እንደዚህ የምትሆነው? ለምንድነው እንደዚህ የምታደርገው? ከወንድም ጋር ምናምን ነገር ብዙ ነገር ነው ያወራችኝ። አስፈላጊ እንዳልሆነ አስረድታኛለች። ለእሱንም ይቅርታ ለማለት ነው ዛሬ የመጣሁት። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም ነው እግዚአብሔር ይመስገን። ነበረ ሰላም ነው የፈለጋችሁ? በሰላም ነው የፈለግናችሁ። እሺ፣ በሰላም ነው የፈለግናችሁ። ያው ከባለፈው በኋላ አልተገናኘንም። ነገሮችን በጥሩ መንገድ ከጨረስን በኋላ በሽምግልና በሰላም ነገሮችን ከፈታን በኋላ አልተገናኘንም። እኛ በአንዳንድ ጥርጣሬና ጀስት ካለፈው ነገር የተነሳ እናንተን ጠርጥረናችሁ ከሰናችሁ ነበረ። በዛ የተነሳ ብዙ አይነት ግጭቶች ተነስቶ ነበር። ያንን ነገር ደግሞ እናንተ ማምናችሁበት እኛም ማምነንበት ሶልቭ አድርገ ነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር። እሱንም ከሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ ቀናቸው ነው ይቅርታ እየጠየቁ ነው ያሉት። ስለዚህ እኛ በቃ ችግር የለውም ይቅርታ እናደርግላቸው። ከዚህ በኋላ ለመገናኘት በምንም አይነት ጉዳይ ግን ደግሞ ጥፋታቸውን እውነት አምነውና ተሰምቷቸው ከሆነ ይቅርታ እየጠየቁ ያሉት ኦኬ፣ ይቅርታችሁ ተቀብለናል። ግን ከዚህ በኋላ ታርቀናል ብለህ ደግሞ ነገ ኤፍሬም የሆነ ነገር ሲጠራክ ሄደክ የሆነ ነገር እንዲፈጠር አልፈልግም። እኔ ገባህ አይደለ? ተጣልተን ነበረ፣ ታርቀናል። ከዚህ በፊት ሲፈጥሩት የነበሩትን ነገሮች ስለዚህ ተጣልተን እንድንቀር ነው የምትፈልጊው? ነው አንቺ ፍላጎትሽ ምንድን ነው? ይኸውልህ ኤፍሬም በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልክ የነበርከው አንተ ነህ። እኔ በኋላችሁ እኮ አልገባሁም፣ ግን ደግሞ እየነገርኩህ ነው። እሱ ነገር ደግሞ ላስረዳሽ። ይኸውልሽ ኤፍሬም አዳምጠኝ። ሁልጊዜም እኛን ይቅርታ የምትጠይቁት የሆነ ነገር ፍለጋ ነው። አስፈላጊ አይደለም። ህይወታችሁን ኖሩ። እንደገና ደግሞ ይቅርታ ዛሬ መጠየቃችሁ ምንም እኔ አልጣመኝም። ይኸውልሽ አሁን የምታወሪው ነገር ኦልሬዲ ተባብለናል። እኔ እና እሱም አትደርስብኝ እኔም አትደርስብኝ ተባብለናል። ግን ደግሞ ከሁለታችንም የምትበልጥ እህታችን ታላቅ እህታችን አለች። ስለዚህ ትናንትና አውርታኛለች። ሀሳቤንም ያስቀየረችኝ እሷ ናት። ልክ ነው። እኔ አንድ ነገር ልነግርህ እፈልጋለሁ እዚች ጋ ማለት ነው። አሁን ታላቅህ ሌላ ነገር ስላወራሽ ምናምን ብቻ ሳይሆን እሷ የፈለገውን ነገር ልታወራ ትችላለች። ሄርሜላ የፈለገውን ነገር ልትል ትችላለች። ግን እዚህ ጋር ቤተሰብ ነው የተመሰረተው። ቤተሰብ ነው ያለው። በፈለግሽበት አይነት ወይ ልታስብ ትችላለች። ቆርጦ ሊቆረጥ ወይም ደግሞ ተለያይቶ ሊለያይ የማይችል ነገር እንደሆነ መቼም ጠንቀሽ ታውቂዋለሽ። አሁን እዚች ጋር ኤፍሬም ምንም ብትናገሪ ወይ ምንም ብትይን ካለፈው ነገር አንጻር ሊሆን እንደሚችል ስለምረዳ ጀስት ልረዳሽ እችላለሁ። ግን ደግሞ እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። ግን ኦኬ ኖርማል ነው። አሁን ይቅርታ ለማለትና ነገሮችን ይኸውልሽ አንድ ነገር ልንገርሽ ሄርሜላ፣ ምን አለ መሰለሽ ከዚህ በፊት እኛ እናንተ ባጠፋችሁት ነገር እልህ ምናምን ልንገባባ እንችላለን ምናምን። ግን ደግሞ ጀስት ባላጠፋችሁ ጥፋት ደግሞ እኛ ጥፋታችንን ስለምናምንና ባልተፈጠረ ነገር ላይ እናንተን ስም ስላነሳን ጥፋታችን ገብቶን ይቅርታ ልንጠይቃችሁ የመጣ ነው። ከይቅርታ በላይ ደግሞ እዚህ ምድር ላይ ምንም ነገር አለ ብዬ አላስብም። አሁን ደግሞ ይቅርታውን መቀበል አልፈለግሽ? አንቺን ብትሆኚ ከዚህ በፊት በመሀል ስጋ ናቸው ምንም ቆርጦ የሚጣል ነገር አይደለም። ብዙ ጊዜ ኤፍሬምን ከአብርሃም ጋር የሚያጣላ የሚያጨቃጭቅ እንዲጣሉ የሚያደርግና እንደ ወንድም እንዲህ ነው የሚባል ነገር ስትፈጥሪ ኖርሽ ሰው ነች። ዛሬ ላይ እኔ ይህን ነገር እናንተ የሆነ ነገር አስባችሁ ነው ይቅርታ አያስፈልግም ስላልኩኝ እኔ ወንድምነታቸውን ለመካሽ ወይም ደግሞ ወንድም እንዳይሆኑ አይደለም እያደረኩ ያለሁት። አንቺ ነሽ ብዙ ጊዜ ሁለቱን ለማጣላት ብዙ ነገር እያደረግሽ ያለሽ። ገባሽ አይደል? ሸሩታ ያትከራከሪ አንደኛ ይቅርታ የመጣሉ ከእነሱ ጋር መከራከሩ አያስፈልግም። የእናንተን ልብ ስለሚያውቁት ይቅርታ ብለው የሆነ ነገር ሊገቡ ነው የፈለጉት እንጂ ሩታም ሆነ ኤፍሬም እንደዚህ ቆሞኛል ይቅርታ እንደማይጠይቁን በጣም ግልጽ ነው። እኔ በደንብ አድርጌ ለምን ሰው አይደለን ለምን ይቅርታ እንጠይቁ? ችግር የለውም። በደንብ አድርጌ ሩታ ታርቀን እና ሩታ በደንብ አይቻታለሁ። እንዲህ ነው ስታወራ የነበረችው። ስለዚህ ምንም ከዚህ በላይ እናንተ መሸወድ አለብን ብዬ አላስብም። አብርሃም ይኸውልህ መጀመሪያ የእሷን ሀሳብ መቀበል የለብህም። ምክንያቱም ይቅርታ ነው እየጠየቅን ያለ ነው።
ይቅርታ ደግሞ ማድረግ ትልቅነት እንጂ ትንሽነት አይደለም። በመጀመሪያ ደረጃ አሁን ምን መሰለሽ እኛንም ይቅርታ ጠይቀናቸው ክፉ ናቸው ከሚያስቡን በቃ ኦልሬዲ ይቅርታቸውን ተቀበለን ከዚህ በኋላ ግን አለመገናኘት አማራጭ የሚሆነው ገባሽ አይደለ? በቃ እነዚህ ልጆች እውነት ተሰምቷቸው ጥፋታቸውን አምነው ሊሆን ይችላል፣ አናውቅም። እሱ ፈጣሪ ነው የሚያውቀው። ገባሽ? ግን ደግሞ እኔና አንቺ ከዚህ በኋላ እነሱን ሳናውቃቸው ቀርተን አይደለም፣ ሁሉንም ነገራቸውን እናውቃለን። በእነሱ ወጥመድ ውስጥ ልንገባ አንችልም። ገባኝ። ግን እናንተ ደግሞ ይቅርታን ስንቀበላቸው ምን እንደሚያስቡ ታውቃለህ? ሞኝ ናቸው፣ ሸወር ናቸው፣ የሆነ ነገር ነው የሚሉት። እኔ እምነቴን አጥቻለሁ አብርሃም፣ በግልጽ አማርኛ ነው የምነግርህ። በወንድሜ ምንም እምነት የለኝም። ሞኝነት እኮ አይደለም ይቅርታ ማድረግ እንዴ! እንደዛ እንደ ሞኝነት እኮ ስቅብኝና ስትሳለቅብኝ ነበር እኮ ሩታ ማለት እንዴ! ስለዚህ አስፈላጊ አይደለም። በቃ እናንተም የሆነ ነገር ባትፈልጉ፣ የሆነ ነገር ከኛ የሆነ ነገር ለመፍጠር ባትሞክሩ ሩታ እንጂ አሁን ነገር ጋር ስላለፈው ነገር ብንነሳሳ አንቺም ብዙ ግድፈት አለብሽ፣ እኔም እንደዛው ገባሽ። አሁን ስለ አንቺ ያኔ ይቅርታ አድርጋልኝ ምናምን በሚለው ወይ ከተነሳሳን ሄርሜላ አንቺን በጣም በብዙ መንገድ ያሰብሻቸው ነገር ስላልተሳኩ ነው ዛሬ እንደዚህ የምትይኝ። ግን ደግሞ ኢትዮኬ አሁን ዛሬ አንቺ ሀሳብ አልተሳካም እና እኔ እዚች ጋር ለምን ይቅርታዬን አልተቀበልሽኝም ምናምን የሚሉት ክርክር ውስጥ መግባት አልፈልግም። ጀስት ከኛ በቃ እንዴት ነው የሰራነው ነገር ልክ እንዳልሆነ ስለገባን በቃ ይቅርታ ጠይቀናል። እንዲሁም ደግሞ ቴንኪዩም ለማለት ነበረ የኛ ሀሳብ። ግን ደግሞ አንቺ መልካም ካልተረዳሽም ኦኬ አብርሃም፣ ከዚህ በላይ መከራከርም አንፈልግም። ከዚህ በላይ መከራከር አንፈልግም። እናንተ ብዙ ጥፋት እያጠፋችሁ ትኖሩና ከዛ በኋላ ጥፋት አጠፋችሁ እንደዚህ አይነት መስመር ላይ እኮ መገኘት የለባችሁም ስትባሉ ምን ትላላችሁ? ስንት ነገር ሰሞኑን ይኖርኩ አይደለሁ እንዴ ስንት የተበድያለሁ ምናምን ብላችሁ ለማካካስ ትሞክራላችሁ። በቃሽ በቃ ይቅርታ ማድረግ ካልፈለግሽ ከዚህ በላይ ማውራት ችግር የለውም። ኖርማል ነው። አብርሃም ብቻ ነገሩ ይውጣ። ይቅርታ ማድረግ ካልፈለጋችሁ ከዚህ በላይ እኛ መከራከርም አንፈልግም። ምክንያቱም እኛ ለጥል ወይ ነገር አንመጣንም። ይቅርታ ጠይቀናችሁ ተመሰጋግረን ውስጣችን ላይ ምንም አይነት ቂም ሳይኖር በሰላም እንድንኖር ነው። ይህንን ነገር ልታደርጉ ምን አነሳሳችሁ? ይህን ጥያቄ መልስልኝ። ምን አነሳሳችሁ? አንደኛ ነገር እኔ ያነሳሳኝ መቆየት እንደሌለብኝ ትናንትና ከቡዜ ጋር ነው ያወራነው። ገብቶሃል? ረጅም ሰዓት ከእነ ሩታ ጋርም ተገናኝተን አውርተን ነበር። ብቻዬም ቀጥራኝ አውርታኛለች ማታ ላይ። ስለዚህ ያደረግኩት ነገር ልክ እንዳልሆነ ነገረችኝ። ገብቶሃል? ከዚያ ነገር ደግሞ ሩታ ጋር ሄጄ ስናወራው ይቅርታ ማለት እንዳለብን አወራን። ከብዙ አንግል ነው ያሰብነው። ቡዜ ብቻ መታ ስላወራችን ሳይሆን ከብዙ አንግል ነው በቃ እኔም አንተ ጋር ቂም ይዤ መኖር የለብኝም። አንተም እንደዛው ከሄርሜላ ጋር ሩታም እንደዛው። ሩታም በልጅ ትገናኛላችሁ። ስለዚህ ሁለታችሁም ቂም መኖር የለበትም መሀላችሁ ላይ። ይቅርታ ተባብላችሁ ውስጣችሁ ላይ ሰላም ኖሮ አንተም ልጅህን ማየት ባለብህ ሰዓት ላይ መተህ እንድታይ በሰላም ከሩታ ጋር ሳትግባበት በሰላም መተህ ልጅ አይተህ እንድትወጣ ነው። ያ ነገር ፍላጎት ከሆነ ማለት ነው። ከዛ በተጨማሪ ደግሞ አሁን ከሩታ ጋር ተጣልተህ ልጅ ማየት ከባድ ነው። ኢትስ ኦኬ፣ እሱ ኖርማል ነገር ነው። ልጁን ከኔ ጋር ቢጋጭም እኔ ልጁን የማያይበት ምንም አይነት ሚንስ አይኖርም። እንደዛ ለማድረግም ስለማልችል ማለት ነው። ነገር ግን እዚች ጋር በጣም ብዙ ትልልቅ ሰዎች ነግረውን መክረውን እንዴት ነው ከአንተ ምህት በላይ በጣም ትልልቅ ሰዎች አግኝተውን ነው አደለ የመከሩን ሰው። የእነሱን ምክር እንኳን ሰምተን ችላ ብንላቸው ይሄ የማይሆን ነገር ነው። የፈለገ ነገር ቢሆን የማይሆን ነገር ስለሆነ አትሊስት የእነሱንም ሀሳብ ማክበር አለብን። ገባ ይፋ እዛች ጋር ብዙ ነገር ተፈጥሮ ተመክረን ምናምን እነሱም ቢሆኑም ላይክ እዚች ጋር እነሱም ሊያወሩት ያልፈለጉት ነገር አለ እንጂ እዛ ስብሰባው ላይ በነበረ ሰዓት እነሱም የተነጋገሩት ነገር አለ። እዚች ጋር ሄርሜላ መታ ይህን ነገር አክሰፕት አለማድረጓ ሌላ ነገር ቢያስመስልም ግን ደግሞ ኢትስ ኦኬ ችግር የለውም። ከዚህ አንጻር ነው ጀስት ይቅርታ ለማድረግ የተነሳሳ ነው ለማለት ነው። ምንም አላምንበትም። የሆነ ነገር ለመፍጠር እየሞከሩ ነው ያለው ይመስለኝ። በግልጽ በፊት ለፊታቸው ነው የምነግርህ። ገባህ አይደለ? ልብህን ያውቁታል። ኦልሬዲ ስንት ነገር ለመፍጠር እየሞከረ ወንድምህን ቢሆን ቅርታ መጠየቅ ቢፈልግና እውነት ልብ ቢመለስ በጣም ብዙ ነገር ሲያደርግህ የኖረ ሰው ነው። ሰው የሆነ ነገር ብሎ ይቅርታ ይጠይቅህ ነበረ። የሆነ ነገር ባይፈልግብህ ትናንትና አይነን የሆነ ነገር እያለ ስለአንተ ክፍተት የሚያወራ ሰው ይቅርታ ከጠየቀ አይቀር ደግሞ በደንብ በሽምግልና ከልቡ እስከዛሬ ላጠፋው ጥፋት እስከዛሬ አንተም ላጠፋበት ጥፋት በስትክል በሽምግልና ይታረቃሉ እንጂ አሁን ልብህን አውቀውታል የሆነ ነገር እኔ እንጃ ያላማረኝም። ስለዚህ በሽምግልና ከፈለግሽ በቃ ሽማግሌ ይዘን እንመጣለን። ይኸውልህ እንዴት አለ መሰለህ ለገሌ ታርቀናል ብለው እንዲጠሩኝም የሆነ ነገር ታርቀናል የሆነ ቦታ እንገኝ የሆነ ነገር ላውራችሁ እፈልጋለሁ ምናምን አልፈልግም። ሁለቴን እኔ ማለት ነው በቃሽ እኔ ችግር የለውም። ሀሳብሽ ከሆነ ፍላጎትሽ ከሆነ ማንም ሊያስገድድን አይችልም። ግዴታ ይቅርታ ካልተቀበላችሁ የሚለን እኛ እንደዛ እንድንል አልመጣንም። አብረሽ ችግር የለውም። ግን ደግሞ በሽምግልና ያለችውን ነገር ትላንትና እኛም ሽማግሌ
አግኝቶ ነው ያናገረን። እናንተንም ሽማግሌ አግኝቶ አናግሯቸዋል አይደለ? ሲቀጥል ደግሞ ሰው ላይ ጣቱን ሲጠቁም የራሱንም ነገር ዞር ብሎ ለማየት ቢሞክር አሪፍ ነው። ግን ደግሞ ጀስት ይቅርታ ከኛ ይቅርታ ብቻ ይወጣ፣ ሌላ ምንም ልንል አይደለም ማለት። ስለዚህ አንተን ማጣት ስለማልፈልግ ነው። አብርሃም ድክመቴ አንተ ነህ። የሆነ ነገር መተው ነገር እንዲፈጥሩ አልፈልግም። ስለዚህ ብቻ እናውራ። እናመሰግናለን። በሽማግሌም ሆነ ትናንትና አወራን፣ እነሱም አውርተዋል። እንዲሁም ደግሞ ሰው ላይ ጣት ለመጠቆመም ከሆነ ራሳቸውን ቼክ ማድረግ አስፈላጊ ነው። ኦኬ፣ ግን ጀስት ከኛ ይቅርታው ይውጣ አንደኛ ነገር። ሁለተኛ ነገር ደግሞ ጥፋታችንን አምነን ይቅርታ ጠይቀናል። ከዛ በተጨማሪ ደግሞ ስለተፈጠረው ነገርም ሶሪም ቴንኪዩም ለማለት ነበር የኛ ሀሳብ። ኦልሬዲ ከኛ መውጣት ያለበት ነገር ወጥቷል ብዬ አስባለሁኝ። ማለት ያለብንን ነገር ብለናል ብዬ አስባለሁ። እነሱ እንግዲህ ያው ሄርሜ እንደሚያዳመረችው በአንድ በድንገት ይቅርታ ሊጠይቁ አይችሉም። የሆነ ነገር አስበው ነው ነገሩ እንደዚህ ያስብላል። ግን ደግሞ እኛ ሽማግሌን ያወራን ከሽማግሌ በላይ ደግሞ ይህን ነገር ያደረግነው እንዴ እኔ በጣም ብዙ ያሰብኩበት እኔ በጣም ብዙ የተጎዳሁበት ብዙ ያለቀስኩበት ምናምን ነገር ነው የተፈጠረውን ትቼ ይቅርታም ለመጠየቅ የሞከርኩት ገባ። ሲቀጥል ደግሞ በአንዴም አይደለም ሽማግሌ ጋር ተነጋግረን እንዴ እነዛ ትልልቅ ሰዎች ምንም ናቸው እንዴ ኤፋ ምን ማለት ነው? እነሱም ቢሆን እኮ ትላንትና ያናገሯቸው ሰዎች ናቸው። ዛሬ ላይ እኛ ወጥተውን አናግረን ሰላም ፍጠሩ የሚለው ምክር ስለሰጡን ነው አይደለ? ሰላም ለመፍጠር የመጣ ነው። በቃ ያ ነው። በአንዴም ተነስተን ያደረግነው ነገር አይደለም። ብቻ ችግር የለውም። ከኛ ያው ወረዲ ብዙ የምትዩ ይህንን ቪዲዮ አይተሸዋል። ትናንትና ሄደ ይቅርታ ጠይቅ ብለሽኛል። ስለዚህ ያው ባልሽኝ መሰረት መጥቼ ይቅርታ ጠይቄያለሁ። የሽማግሌዎችም ትዕዛዝ አክብረናል። እንግዲህ ማድረግ ያለብንን ነገር አድርገናል። ከኛ መውጣት ያለበት ነገር ሁሉ ሆኗል ማለት ነው። አይ ቲንክ እኛ ላይ አሁን ምንም አይነት ነገር የምትፈርዱ አይመስለኝም። እናንተ የምትሆኑ መረዳት የምችሉትን ነገር መረዳት ትችላላችሁ። ከዚህ በላይ ምንም ማለት አለብን ብዬ አላስብም። ብቻ እናመሰግናለን።